ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች እንደምን ቆያችሁልን? ይህ አይኮን ፉትቦል ኢትዮ የእናንተው የዩቲዩብ ቻናል ነው። ዛሬ ምሽት የተደረገውን የዓለም ዋንጫ የግማሽ ፍጻሜ ሁለተኛ ጨዋታን በደንብ የምንቃኝ ይሆናል። ከዚህም በተጨማሪ የተለያዩ የዝውውር ዜናዎችን እያነሳን ወደ እናንተ እናደርሳለን። ዛሬ ምሽት የተደረገው የዓለም ዋንጫ የግማሽ ፍጻሜ ሁለተኛ ጨዋታ በእንግሊዝና በአርጀንቲና መካከል እየተደረገ ሲሆን ይህንንም ጨዋታ አርጀንቲና ከ1-0 መመራት ተነስታ 2-1 በማሸነፍ ወደ ዋንጫ ፍጻሜው ከስፔን ጋር ለሚደረገው የእሁዱ ጨዋታ ማለፏን አረጋግጣለች። አርጀንቲና ከመመራት ተነስታ ሁለት ጎሎችን ስታስቆጥር ድንቁ ልጇ ሊዮኔል ሜሲ ሁለቱንም ኳሶች አመቻችቶ ማቀበል ችሏል። የእንግሊዝ ብሔራዊ ቡድን ጎልን ደግሞ አንቶኒ ጎርደር ከሞርጋን ሮጀርስ የተሻገረልን ኳስ ገና በ55ኛው ደቂቃ አስቆጥሮ እንግሊዝን 1-0 መምራት አስችሎ ነበር። ውድ አድማጮቻችን ወደ ጎሎችና ጥልቃዊ ትንተና ከመሄዳችን በፊት ግን ጨዋታው ምን አይነት አንድምታን እንደነበረው በተለይም ከትላንትናው ከስፔንና ከፈረንሳይ ጨዋታ በላይ የተጠበቀ ከ40 ዓመታት በላይ የዘለቀ የእግር ኳስ ራይቫለሪ በሜዳ ውስጥ የታየበት ለዚህም ደግሞ ዋነኛ ምክንያት የሚሆነው በ1986 አርጀንቲና እንግሊዝን አሸንፋ ወደ ፍጻሜ ስታልፍ ዲያጎ አርማንዶ ማራዶና ያስቆጠረው የእጅ ኳስ ጎል የሚቆጠርና የሚታወስ ነው። ከእግር ኳስ በፊትም ደግሞ ቀድሞ ሁለቱ ሀገራት በፖለቲካል ምክንያት ብዙ መቃቃር የነበረባቸውና አለመግባባትን የፈጠሩ ሀገራት ነበሩ። በተለይም ለዚህ ደግሞ ዋና ማሳያ የሚሆነው በኤፕሪል 2 1982 የተደረገው የፋልክላንድ ዋር ወይም ደግሞ የፋልክላንድ ጦርነት ነበር። ፋልክላንድ ጦርነት መነሻው ብሪቲሽ በምታስተዳድረው በፋልክላንድ አይዝላንድ ላይ ወይም ደግሞ ደሴት ላይ አርጀንቲናዎች ወረራ ባደረጉበት ጊዜ ነበር። ይህ ጦርነት ለ74 ቀናት የቆየ ሲሆን በአጠቃላይም 900 ሰዎች ከሁለቱም ወገን ሞተው መጨረሻም ላይ አርጀንቲና ሰረንድ በማድረግ ወይም ደግሞ እጇን በመስጠት ጦርነቱ ከኤፕሪል 2 1982 እስከ ጁን 14 1982 ድረስ ለ74 ቀን የተደረገ ጦርነትም የሁለቱ ሀገራትን ከሜዳ ውጭ ያለ የፖለቲካል ስኩቻ የሚያሳይ ነው። ይህንን እየተመለከትንም ሳለ ሜዳ ላይ ይሄ ነገር መፈጠር የጀመረው ገና በ3ኛው ደቂቃ ነበር። ለዚህም ደግሞ ማሳያ የሚሆነው አንደርሰን ሰሞኑን ወደ ማንቸስተር ሲቲ ከኖቲንጋም ፎረስት ያቀናው እንቁ የ22 ዓመት እንግሊዛዊ ተጫዋች በሊዮኔል ሜሲ ላይ ፋውል ሲሰራ የሱን ፋውል መስራት ተከትሎ የቼልሲው ኤንዞ ሄርናንዴዝ እሱ ላይ በክርን በመማታቱ ገና በ2ኛው ደቂቃ ይህ ጦርነት እንዲሁ መቀስቀስ ጀመረ። ገና በ2ኛው ደቂቃ ይህን ነገር ማሳየት የጀመረው ይህ ጨዋታ እስከ 10ኛው ደቂቃ ድረስ 7 ፋውሎች በአጠቃላይም ደግሞ በመጀመሪያው 45 ደቂቃ ምንም አይነት ሙከራ ሳይኖር ግን ሁሉም ነገር የነበረው እግር ኳስ ጨዋታ የማይመስል እግር ኳስን ለመመልከት ለገባ ሰው ግንና ታሪኩን ለማያቅ በጣም የሚከብድ 45 ደቂቃን በማሳለፍ እስከ መጀመሪያው አጋማሽ ድረስ ይህ ጨዋታ 17 ፋውሎችን አስቆጠረ። ነገር ግን በዚህ ጨዋታ ላይ በተለይ ከረፍት በፊት ምንም አይነት ሙከራ ያልነበረም ከመሆኑም በላይ ሁሉም ነገር ግን ነበረው። በተለይ ከረፍት በፊት ዳኛው ኤልፋዝ አሜሪካዊው ዳኛ ጨዋታውን በመቆጣጠር ለእያንዳንዱ ቲም አንድ ቢጫ ካርድ ማለትም ኤሌት አንደርሰን በ37ኛው ደቂቃ ሊዮኔል ሜሲ ላይ በፈጸመው ጥፋት እንዲሁም ደግሞ ሊዛንድሮ ማርቲኔዝ በሞርጋን ሮጀርስ ላይ በተፈጸሙት ጥቃት ቢጫ ካርድ በመመልከት ጨዋታውን እስከ ረፍት ድረስ አንድ ቢጫ ካርድ ብቻ እንዲኖር አደረገ። ሆኖም ግን ከረፍት በኋላ ሮሚዮ ሌላ ቢጫ ካርድ ተመልክቶ የአርጀንቲና ሁለቱ የመሃል ሜዳ ተከላካዮች ሁለቱም ቢጫ ካርድ በመመልከታቸው ጨዋታው እንዲቀዘቅዝና አርጀንቲና ምን ማድረግ እንዳለባት አጣብቂኝ ውስጥ የገባችበት ሰዓት ላይ በ55ኛው ደቂቃ ላይ ሃሪኬን ረጅም ኳስ ለሞርጋን ሮጀርስ በማቀበል ሞርጋን ሮጀርስም ሴንተር ያደረገውን ኳስ አንቶኒ ጎርደን በማስቆጠር 1-0 ኢንግላንድ እንድትመራ ማድረግ ቻሉ። የእንግሊዝ ብሔራዊ ቡድን በ55ኛው ደቂቃ ጎል ማስቆጠር ቢችልም ከ55ኛው ደቂቃ በኋላ በመረጠው የመከላከል ጨዋታ የኋላ ላይ ለአርጀንቲና አቻው እጅ እንዲሰጥ ተገዷል። ለዚህም ደግሞ ዋነኛ ምክንያት የሆነው የእንግሊዝ ብሔራዊ ቡድን አሰልጣኝ የሆነው ቶማስ ቱከል የወሰነው ውሳኔ ነበር። ቶማስ ቱከል በ72ኛው ደቂቃ አንቶኒ ጎርደንን አስወጥቶ ኮንሳን በማስገባት በ5 ተከላካይ መጫወት የጀመረ ሲሆን አርጀንቲና በአንጻሩ ደግሞ ዴፖል ሞንቴልን እንዲሁም ደግሞ ኦታሜንዲንና ላውታሮ ማርቲኔዝን በተከታታይ በተለይ የመጀመሪያዎቹን 3 ተጫዋቾች በ72ኛው ደቂቃ እንዲሁም ደግሞ ላውታሮ ማርቲኔዝን በ81ኛው ደቂቃ በመቀየር ጨዋታውን መቆጣጠር ጀመረች። በአጠቃላይ ጨዋታውን ስንመለከት ከ55ኛው ደቂቃ ማለትም አንቶኒ ጎርደን ጎል ካስቆጠረበት ደቂቃ ጀምሮ የሁለተኛው የላውታሮ ማርቲኔዝ ጎል ከተቆጠረበት 93ኛው ደቂቃ ድረስ ያለውን ፖዚሽን ስንመለከት አርጀንቲና 88-12 የኳስ ቁጥጥር የነበራት ሲሆን ለዚህም ደግሞ ዋነኛ ማሳያ የሆነው ቶሎ የወሰነው የቶማስ
የቶማስ ቱሄል ውሳኔ ነበር። ቶማስ ቱሄል በ55ኛው ደቂቃ አርጀንቲናን መምራት ሲጀምር ቶሎ ብሎ በ5 ተከላካይ መጫወት የጀመረ ሲሆን አርጀንቲና በዘንድሮ የውድድር ዓመት ማለትም በ2026 የዓለም ዋንጫ ከ75ኛው ደቂቃ በኋላ 9 ጎሎችን በማስቆጠር ማንም የሚስተካከላት የለም። ይህንንም ደግሞ ለማድረግ ሌሎች ከዚህ በፊት የነበሩትን የጥሎ ማለፍ ጨዋታዎችን መመልከት በቂ ነው። ከዚህም በፊት ስዊዘርላንድ ላይ 1-0 እየመራች አንዳቻ ከአንዳቻም በኋላም ደግሞ እንዲሁ ጎል ለማስቆጠር ሌላ ተጨማሪ ሰዓት አስፈልጓት ነበር። ከዛም በፊት የነበረው የግብጽ እንዲሁም ደግሞ ኬፕ ቨርዴ ጋር የነበራቸውን ጨዋታዎች ስንመለከት አርጀንቲና ከ75ኛው ደቂቃ በኋላ አደገኛ የምትሆን ቡድን ስትሆን ለዚህ ውሳኔ ደግሞ ገና በ55ኛው ደቂቃ ወይም ደግሞ አርጀንቲና ማርሽ በምትቀይርበት 75ኛው ደቂቃና እንግሊዝ ጎል ባስቆጠረችበት 55ኛው ደቂቃ መሃል 20 ደቂቃ ልዩነት ነበር። ይህን 20 ደቂቃ ልዩነት መታገስ ሳይችል የቀረው የእንግሊዙ ብሔራዊ ቡድን አሰልጣኝ ቶማስ ቱሄል በወሰናቸው ውሳኔዎች ምክንያት እንግሊዝ ወደ ኋላ አፈግፍጋ እንድትጫወት ተገደደች። ውድ አድማጮቻችን የእያንዳንዱን ተጫዋች ፕሮፋይል ብንመለከት ምንም እንኳን የአርጀንቲና ተጫዋቾች ሙሉ ለሙሉ በሚባል ደረጃ ከ26ቱ የስኳድ ተጫዋች 19ኙም የስኳድ ተጫዋቾች በአለፈው ጊዜ በነበረው የዓለም ዋንጫ ማሸነፍ ስርዓት ላይ የተሳተፉ የነበረ ቢሆንም እድሜያቸው የገፋና በተለይ ደግሞ አምበላቸው ሊዮኔል አንድሬስ ሜሲ 39 ዓመት ከዛም ውጪ ደግሞ ኦታሜንዲ ሁለቱ ተከላካዮች ሌሎችንም ብንጠራ ፓራዴዝንም ሁሉም ወጣት ያልሆኑ ከነ ኤንዞ ፈርናንዴዝ እና ከ9 ቁጥር አጥቂያቸው ዩሊያን አልቫሬዝ በስተቀር አብዛኞቹ እድሜያቸው የገፋ በመሆኑ ምክንያት እንግሊዝ ተጭና መጫወትና የተሻለ እንቅስቃሴ መፍጠር ትችል ነበር። ለዚህም ደግሞ ቴሪ ኦነሪ በረፍት ሰዓት ላይ አንቶኒ ጎርደን ምንም እንኳን ጎል ቢያስቆጥርም ቀድሞ ለዚህ ጨዋታ የሚሆነውና ቶሎ ካውንተር አድርጎ ኳስን በረጅም እየገፋ መጫወት የሚችለውን ቡካዮ ሳካን ወይም ደግሞ ማርከስ ራሽፎርድን ቶማስ ቱሄል ማስገባት አለበት እያለ ሲናገር የነበረ በመሆኑ ይህንን ሳይሆን በመቅረቱ ምክንያት አርጀንቲና የኋላ ላይ በምህታተኛው ሊዮኔል ሜሲ አማካኝነት 2 አሲስቶችን በማድረግ ጨዋታውን ለማሸነፍ በቅታለች። ሆኖም ግን 55ኛው ደቂቃ በኋላ የነበራትን ብልጫ መጠቀም የቻለችው አርጀንቲና በተለይም ደግሞ የቼልሲው ተጫዋች ኤንዞ ፈርናንዴዝ የተሻለ ብቃትን ሲያሳይ ነበር። ለዚህም ደግሞ በሚፈጠረው ሎ ብሎክ መከላከል ምክንያት ከኋላ የሆነ ኳስን ከግብ ክልል ውጪ በመሆን አጠንክሮ እየመታ በተለይም 2 ጊዜ ሃይ ቦል የወጣበት ሲሆን አንድ ኳስ ደግሞ ጆርዳን ፒክፎርድ ፓንች ለማድረግ ተገዶ ነበር። ከዛም በኋላ ነበር ሊዮኔል ሜሲ የተገኘውን የኮርነር ኪክ ለኤንዞ ፈርናንዴዝ ማይነስ በማድረግ ኤንዞ ፈርናንዴዝን ማንም ማርክ ያደረገው ስላልነበረ ቀጥታ ጁድ ቤሊንጋም ቢንሸራተትም ኳሱን ጥሩ በሆነ ፕሪሳይዝ በሆነ መንገድ ወስዶ መረብ ላይ ማሳረፍ ችሏል። ለዚህም አንዳቻ መሆን ቻሉ። በሚገርም ሁኔታ ግን ውድ አድማጮቻችን ከዛ በፊት ማካሊስተር እንዲሁም ደግሞ ተቀይሮ የገባው ጎንዛሌዝ በጥሩ ሁኔታ ሄዲንጎችን መሞከር ቢችሉም ጆርዳን ፒክፎርድ እና የቋሚ አንግሉ በመመለሱ ምክንያት ጎል ሳይቆጠር መቅረቱ ይታወሳል። ይህም እንደሆነ እያለ ኤንዞ ፈርናንዴዝን ጎል ካስቆጠረ በኋላ አሁንም ቢሆን ቶማስ ቱሄል አማራጭ አልነበረውም። ምክንያቱም የቀየራቸውን ተጫዋቾች ብንመለከት 3ቱ የመጀመሪያ የተቀየሩት ተጫዋቾች ኤዝሪ ኮንሳ፣ ዳን በርን እና ኒኮ ኦራይሊ ናቸው። እነዚህ 3 ተጫዋቾች ደግሞ ምንም አይነት የማጥቃት ኃይል የሌላቸው ነገር ግን ለመከላከል የሚሆኑ እነዚህ ውሳኔዎችም ደግሞ ገና እስከ 82ኛው ደቂቃ ድረስ 3 ተከላካዮችን ለቀየረው አሰልጣኝ ጎል ሲቆጠርበት ምላሽ ለመስጠት ነገሩን አክብዶበታል። ምክንያቱም በ85ኛው ደቂቃ የተገኘው የኤንዞ ፈርናንዴዝ ጎል ከ7 ደቂቃ በኋላ በሌላ የሊዮኔል ሜሲ አስገራሚ የክሮስ ምት ምክንያት የተገኘችውን ኳስ ላውታሮ ማርቲኔዝ በሄዲንግ በማስቆጠር የአርጀንቲናን አሸናፊነት ማረጋገጥ ቻለ። ለዚህም ደግሞ ዋነኛ ተጠያቂው አሁንም መናገር እንደምንችለው ቶማስ ቱሄል ኃላፊነቱን ሊወስድ ይገባል። ይህን ማድረጉ ባልከፋ ነበር። ነገር ግን የመከላከል ስራውን የጀመረው በጣም እርሊ ወይም ደግሞ ገና በጊዜ ስለነበር እንግሊዝ አማራጭ እንዳይኖራት ማድረግ ችሏል። ለዚህም ደግሞ ዋነኛ ምክንያት የሚሆነው ሃሪ ኬን እንዲሁም ደግሞ ሌላኛው ከፍተኛ ጎል አስቆጣሪያቸው የሆነው ጁድ ቤሊንግሃም ኳስን መቆጣጠርና ወደፊት ድሪብል ማድረግ ሳይችሉ ቀርቷል። ከረፍት በፊት ውድ አድማጮቻችን ብዙ ፋውል የተሰራባቸው ተጫዋቾች የእንግሊዝ ተጫዋቾች ሲሆኑ አርጀንቲና 12 ፋውል እንግሊዝ ደግሞ 7 ፋውልን ብቻ ሰርታ ነበር። በአርጀንቲና ተጫዋቾች የተሰሩ ፋውሎችን ስንመለከት ደግሞ 3ቱ ኤሌት አንደርሰን ላይ ሌላው ቀሪዎቹ 3 ደግሞ በጁድ ቤሊንግሃም ላይ የተሰሩ ሲሆን ተጫዋቾች ወደ ኋላ ፈግፍገው የሚጫወቱ ከሆነ ግን ምንም አድቫንቴጅ እንዳይኖራቸውና ኳስ በእነሱ ቁጥጥር ስር ካልነበረ አገራቸውን መምራት ወይም ደግሞ ብሔራዊ ቡድናቸው መታደግ እንዳይችሉ መሆን ችለዋል። ለዚህም ቅድም ማንሳት እንደተቻለው የአሰልጣኙ ውሳኔ መፋጠን ለእንግሊዝ ዋጋ መክፈል ዋነኛ ምክንያት ሆኗል። ሆኖም ግን በ96ኛው ደቂቃ አይቫን ቶኒንና ማርከስ ራሽፎርድን ቀይሮ ማስገባት የቻለው
ቶማስ ቱሄል ምንም ነገር ሳይፈጥሩለት ቀርተዋል። የኋላ ሊዮኔል ሜሲ ሂሮ የሆነበትንና ዲያጎ አርማንዶ ማራዶና የፈጸመውን ገድል መድገም የቻለ ሲሆን ለእንግሊዝ ግን አሁንም ከ60 ዓመት በኋላ ሌላ 4 ዓመታትን መታገስ ይኖርባታል። በዚህ ጨዋታ መሰረት እንግሊዝ ቅዳሜ ለሚደረገው የደረጃ ጨዋታ ከፈረንሳይ ጋር የምትጫወት ሲሆን አርጀንቲና ከስፔን ጋር ማለትም የአውሮፓ ሻምፒዮኖቹ ኮፓ አሜሪካ ሻምፒዮኖቹ ሊደረግ የነበረውን ጨዋታ በዓለም ዋንጫ የሚደግሙት ይሆናል። ይህም ማለት ከዚህ በፊት ቀጠሮ ተይዞለት የነበረው በኳታር ሊደረግ የነበረውን የፋይናል ሲማ ማለትም የአውሮፓ ሻምፒዮንና የደቡብ አሜሪካ ሻምፒዮን አርጀንቲና ከስፔን ሊገናኙበት የነበረውን ጨዋታ ኢራን፣ አሜሪካና እስራኤል መካከል እየተደረገ ባለው ጦርነት ምክንያት ሳይደረግ መቅረቱ ይታወሳል። ሆኖም ግን እጣ ፈንታ ሆነና በዓለም ዋንጫ ፍጻሜ እነዚህ ሁለት ሀገራት ይህንን ጨዋታ የሚያደርግ ይሆናል። ላሚን ያማል ከሊዮኔል ሜሲ እንዲሁም ደግሞ አርጀንቲና ከስፔን። ውድ አድማጮቻችን አሁን ደግሞ ወደ ዙር ዘገባዎች ስናመራ የመጀመሪያ ጉዳያችን የሚሆነው የሊሳንድሮ ትሮሳርድ አርሰናልን ለቆ ወደ ተርኪሹ ክለብ ቤሺክታሽ ማቅናቱን የምናነሳበት ይሆናል። ይህ ቤልጂያማዊ ተጫዋች ለገነርስ 174 ጊዜ ተሰልፎ የተጫወተ ሲሆን 36 ጎሎችንም ማስቆጠር ችሏል። ከዚህም በተጨማሪ ይህ ተጫዋች በጃንዋሪ 2023 አርሰናልን ከተቀላቀለ በኋላ ተጨማሪ 34 ለግብ የሚውሉ ኳሶችን አቀብሎ የነበረ ሲሆን በተለይ በዘንድሮ የውድድር ዘመን በተጠናቀቀው በሜይ 10 ላይ ዌስትሃም ላይ ያስቆጠራት ጎል አርሰናል ከ22 ዓመት በኋላ የፕሪሚየር ሊጉ ሻምፒዮን እንዲሆን ያስቻለች ጎል ነበረች። ከዚህ በተጨማሪ ይህ ተጫዋች ብዙ ጎሎችን ማስቆጠር የቻለና አብዛኞቹ ጎሎች ወሳኝ የነበሩ ወይ በመሪነት ወይም ደግሞ ከመመራት እንዲነሱ ማስቻል የቻሉ ነበሩ። ለክለቡ በፕሪሚየር ሊግ ካስቆጠራቸው 27 ጎሎች መካከል 17ቱ አርሰናልን እኩል ያደረገ ወይም ደግሞ መሪ ያደረጉ ነበር። ትሮሳርድ ክለቡን ከተቀላቀለበት ጊዜ ጀምሮ እንደዚህ ያሉ ወሳኝ ጎሎችን ማስቆጠር የቻለውና ከሱ የተሻለ እንቅስቃሴ የነበረው ተጫዋች ቡካዮ ሳካ ብቻ ነበር። ልክ ብበሉ ውድ አድማጮቻችን፣ ቡካዮ ሳካ ሁሌም ቋሚ የነበረ ተጫዋች ሲሆን ሊሳንድሮ ትሮሳርድ ግን ሁሌም ቢሆን ተቀይሮ የሚገባ ወይም ደግሞ አልፎ አልፎ ከማርቲኔሊ ጋር በመቀየር ተቀይሮ የሚገባ ቋሚ የሚሆን ተጫዋች ነው። ይህ ቤልጂያማዊ መሸጥ አርሰናል በርካታ ወሳኝ የሆኑ ቅጽበቶችን የሚያሳጠው ቢሆንም ትሮሳርድ አሁን ላይ እድሜው 31 በመሆኑ ምክንያት ኮንትራቱ 1 ዓመት ብቻ እየቀረው በ27 ሚሊዮን ፓውንድ መሸጡ እጅግ ጠቃሚ ፋይናንሻል ጥቅም እንዳለው ለአርሰናል የሚያሳይ ዜና ነው። አርሰናል ሊሳንድሮ ትሮሳርድን ከሸጠ በኋላ ቀጥታ ኢላማውን የሚያደርገው በሌላኛው የአስቶን ቪላ ተጫዋች ሞርጋን ሮጀርስ ላይ ነው ተብሎ ይጠበቃል። ከዚህም በተጨማሪ የፒኤስጂውን ብራድሊ ባርኮላንም ለማስፈረም እንደ ዋነኛ አማራጭ አድርጎ እየተመለከተ ሲሆን ከእነዚህ ተጫዋቾች በተጨማሪ ደግሞ የክለብ ብሩጁን የክንፍ መስመር ተጫዋች ክሪስቶፍ ዞሊስን ለማስፈረም አርሰናል አሁንም በጥልቀት እየተከላከለው ይገኛል። የዚህ ተጫዋችም ግምታዊ ክፍያ የሚሆነው 34 ሚሊዮን ፓውንድ ሲሆን ይህን መክፈል የሚችል ከሆነ ይህ የቤልጂየም ፕሮ ሊግን ክብረ ወሰን ማሻሻል የሚችል ክፍያ ይሆናል። አሁን ላይ በወርልድ ካፕ መጠናቀቂያ ላይ እየተቃረበ ባለበት ወቅት አርሰናል በዝውውር መስኮቱ ላይ ፍላጎት ያላቸውን ተጫዋቾች መምረጥና ማሳየት ጀምሯል። በተለይም ትሮሳርድ የመጀመሪያ ትልቅ ስራቸው ነው። ታዲያ ቀጣዩ ተያያዥ ስራቸው ደግሞ የሚሆነው ከነዚህ 3 ተጫዋቾች ውስጥ ወይ ሁለቱን ወይም ደግሞ አንዱን ማስፈረም ይሆናል። በዚሁ ከአርሰናል ጋር በተያያዘ ዜና ስናመራ ደግሞ ብሩኖ ጉማሬሽ እንዲሁ አሁንም ለኒካስትል ያቀረበው የልቀቁኝ ጥያቄ ምላሽ ሳያገኝ ቀርቷል። እንደሚታወቀው ብሩኖ ጉማሬሽ ኒካስትልን ልቀቁኝ፣ ወደ አርሰናል መሄድ ይፈልጋለሁ ያለ ቢሆንም ኒካስትል በቀጥታ ለመናገር ያልፈለጉት ነገር ግን ከአርሰናል ተቀባይነት ያለውንና ጥሩ አቅርቦት የሚያገኙ ከሆነ አሁንም እሱ የመልቀቅ እድል እንዳለው እየተገለጸ ይገኛል። በተለይም ደግሞ ውድ አድማጮቻችን እንደሚታወቀው ይህ ተጫዋች ከክለቡ የሚልቅበት ዋነኛ ምክንያት ፋይናንሻል እንዳልሆነና በእግር ኳሳዊ ምክንያት አርሰናልን መቀላቀል እንደሚፈልግ ይታወቃል። ለዚህም ደግሞ ማሳያ የሚሆነው በኒካስትል ቤት ውስጥ የእሱን ያክል ውድ ተከፋይ የሆነ ተጫዋች ስለሌለ ነው። በሚቀጥለው ዓመት 29 ዓመት የሚሞላው ይህ ተጫዋች ዋንጫዎችን ማሸነፍ ይፈልጋል። በሚቀጥሉት ጥቂት ዓመታትም ውስጥ በሜዳ ላይም ሆነ በሜዳ ውጭ በኒካስትል ቤት ውስጥ ይሳካል ብሎ አያምንም። በመሆኑም አርሰናልን ለመቀላቀል እድል እንዲሰጠው ይፈልጋል። ነገር ግን ብሩኖ የሚፈልገው እሱ ክለቡ የሚለቀው ከሆነ ኒካስትል በሱ ሽያጭ ከፍተኛ የዝውውር ዋጋ እንደሚያገኝ እርግጠኛ ከሆነ ብቻ ነው ለመልቀቅ የሚፈልገው። ለኒካስትል ዝውውሩን ለመፍቀድ ወሳኙ ነጥብ የሚሆነው ደግሞ 80 ሚሊዮን ፓውንድ አካባቢ ነው። አርሰናል ያንን ያክል ገንዘብ የመክፈል ደግሞ ፍላጎት እንደሌላቸው ካሁኑ እያሳዩ ይገኛሉ። ምክንያቱም የነሱ ቫልዩዌሽን 50 ሚሊዮን ፓውንድ ሲሆን ለ29 ዓመት ተጫዋች ደግሞ 80 ሚሊዮን ፓውንድ መክፈል ትልቅ ሪስክ እንደሚሆንም ይጠበቃል።
ሆኖም ግን አርሰናል ተጫዋቹን ለማግኘት ስላለው ዝግጁነት እስካሁን ከኒውካስትል ጋር ምንም አይነት ግንኙነት እንዳላደረገና ኒውካስትል ምንም አይነት ግንኙነት ሳይኖር ተጫዋቹ ክለቡን እንዲለቅ ሬድ ፍላግ መስጠት እንደማይፈልጉም ማስታወቃቸው ይነገራል። ከዚህ በተጨማሪ ሁሉም ነገር እየተመቻቸ ያለ በወኪሎችና በሌላ በኩል ስለሆነ በክለብ ክለብ ምንም አይነት ግንኙነት እንደሌለም እየተገለጸ ይገኛል። ግልጽና ተጨባጭ የሆነ የገንዘብ አቅርቦት እስካሁን ድረስ አልቀረበም። ኒውካስትልን የሚመልሰውም ጥያቄ የለውም። እነሱም እሱን በክለቡ ለማቆየት በጣም ስለሚፈልጉ ተጫዋቹን የማይሸጥ መሆኑን እየተከታተሉና እየዘገቡ የሚገኙት ብዙ ሚዲያዎች ናቸው። የዝውውር ዘገባዎች ስንመለስ ደግሞ ፒየር ኤሜሪክ ኦባሜያንግን የተመለከተ ዜና እናገኛለን። ኦባሜያንግ ወደ ላሊጋ ለመመለስ ተቃርቧል። የዝውውር ገበያውም ከፈረንሳይ የሚወጡ ዘገባዎች እንደሚያመለክቱት ከሆነ የቀድሞ የባርሴሎና የአርሰናልና የዶርትመንድ አጥቂ ወደ ዲፖርቲቮ ላካሮኛ ለመዘዋወር ጥቂት ጊዜ ቀርቶታል። ይፋዊ መግለጫ እስኪወጣ ድረስ ኦባሜያንግ በሚቀጥለው የላሊጋ ስፖርት የውድድር ዘመን ለመጫወት ዝግጁ ሆኗል። ይህ የ37 ዓመት የጋቦን ኢንተርናሽናል ተጫዋች ታሪካዊ የጋሌሺያን ክለብ ዲፖርቲቮ ላካሮኛን ወደ ስፔን ከፍተኛ ሊግ የሚያደርገውን የረጅም ጊዜ ጉጉት መመለስ በሚዘጋጅበት ወቅት ከክለቡ ጋር ውሉን ይፈርማል ተብሎ ይጠበቃል። ከባርሴሎና ከለቀቀ ከ4 ዓመታት በኋላ ወደ አንጋፋው አጥቂ ወደ ላሊጋው ክለብ ለመመለስ በጥሩ ዝግጅት ላይ የሚገኝ ሲሆን ይህም አዲስ ያደገው ዲፖርቲቮ ላካሮኛ ከስፔን ምርጥ ክለቦች ተርታ ለማሰለፍ የሚያደርገውን ትልቅ ምኞት እሱ ፊርማ ላይ እንዲንጠለጠል ማድረግ ችሏል። የዝውውር ዜናዎችን በመዘገብ የሚታወቀው የፍራንስ ሚዲያ ፉት መርካቶ ዘንድሮ ዘገባ መሰረት የኦባሜያንግ ወደ ዛዮር ማቅናት ሙሉ ለሙሉ ያለቀለት ጉዳይ እንደሆነና ዝውውሩ ይፋ ከመደረጉ በፊት የወረቀት ስራዎችና ይፋዊ ፊርማዎች ብቻ እንደሚቀሩት ስምምነቱ ሙሉ ለሙሉ መጠናቀቁን ገልጿል። ኦባሜያንግ ወደ ዲፖርቲቮ ላካሮኛ የተቀላቀለው ከኦሎምፒክ ደ ማርሴ በግምት በ1.5 ሚሊዮን ዩሮ በሚገመት ስምምነት ነው። ማርሴይ ከነበረው ኮንትራት ገና 1 ዓመት ቢቀረውም ኦባሜያንግም በሊግ 1 ባደረጋቸው 30 ጨዋታዎች 10 ጎሎችን በማስቆጠር ጥሩ የውድድር ዘመንን አሳልፏል። ይህ አሃዝ ደግሞ ዲፖርቲቮ ወደ መጀመሪያው ዲቪዚዮን ከመመለሱ በፊት እሱን ለምን ትልቅ ስብስብ አድርጎ እንደተመለከተው ማሳያ ነው። ኦባሜያንግ የቀድሞ የላሊጋ ቆይታውን ከ6 ወር ጥቂት በሚበልጥ ጊዜ ቢሆንም የማይረሱ አሻራዎችን አሳልፏል። በተለይም በ2022 መጀመሪያ ላይ በጃንዋሪ የዝውውር መስኮት ከአርሰናል በነፃ ዝውውር ባርሴሎናን የተቀላቀለ ሲሆን በዚህ ክረምትም በ12 ሚሊዮን ዩሮ ወደ ቼልሲ ማቅናት ችሎ ነበር። በባርሴሎና ቆይታው 24 ጨዋታዎችን አድርጎ 13 ጎሎችን ያስቆጠረ ሲሆን ከዚህም በተጨማሪ 18 ላሊጋ ጨዋታዎች ላይ በመሳተፍ 11 ጎሎችን ማስቆጠር ችሏል። ሞ ሳላ ከሊቨርፑል ከወጣ በኋላ በፕሪሚየር ሊግ የሚቆይ ከሆነ ለአስገራሚ የነፃ ዝውውር ቼልሲን የመጀመሪያ ምርጫው አድርጓል። እንደ ዘገባዎቹ ከሆነ ሞ ሳላ በፕሪሚየር ሊግ ውስጥ የሚቆይ ከሆነ ሁሉንም ተስፋውን በቼልሲ ላይ ጥሏል። ሊቨርፑል በዊንተር ወቅት ሳላ በውድድር ዘመኑ መጨረሻ ከአንፊልድ እንደሚለቅ ወይም ደግሞ እንደሚወጣ አስታውቀው ነበር። የሳውዲ ፍላጎት እንዳለ የሚገልጹ ወሬዎች እየወጡ በነበረበት ወቅት የ34 ዓመቱ ተጫዋች ቀጣይ የሚሄድበትን ቦታ ራሱ የሚመርጥ በመሆኑ ይህን ምርጫውን ማሳወቁን ይፋ ተደርጓል። የተርኪሽ ግዙፍ ክለቦች ፌነርባቼ እና ጋላታሳራይ በዝውውሩ ዙሪያ ፍላጎት እያሳዩ ይገኛሉ። ነገር ግን በየቦታው ያሉ ደጋፊዎች በአግራሞት አፋቸውን እንዲከፍቱ የሚያደርግ ዝውውር ወደ ቼልሲ የሚያደርገው ይሆናል። በአልሆራይ በኩል በወጣው የኢጂፕት ጋዜጠኛ አህመድ ዳሩሽ ዘገባ መሰረት ተጫዋቹ በፕሪሚየር ሊግ ውስጥ የሚቆይ ከሆነ ከብሉስ የሚቀርብለትን ማንኛውም ጥያቄ የመቀበል ፍላጎት እንዳለው ተዘግቧል። ይህ አስደናቂ ወሬ ሳላ ከ2014 እስከ 2016 ድረስ ይጫወትበት ወደ ነበረው ክለቡ ተመልሶ እንዲያመራ የሚያደርግ ይሆናል። በአሁኑ ሰዓት ከሜጀር ሊግ ሶከር እና ከሳውዲ ፕሮ ሊግ እንዲሁም ከፕሪሚየር ሊግ እስከ ተርኪሽ ሱፐር ሊግ ድረስ ዓለም አቀፍ ተፈላጊነት ያለው ተጫዋች ዘገባዎች እንደሚያመለክቱት ከሆነ በተለይ ደግሞ የተርኪሽ ሶስቱ ግዙፍ ክለቦች ማለትም ቤሺክታሽ፣ ፌነርባቼ እና ጋላታሳራይ 3 ጠንካራ ጥያቄዎችን አቅርበውለታል። በተመሳሳይ ዜናም ከሳውዲ ሊግ የሚቀርብለት ሂሳቦች አቅርቦቱን ለተጫዋች ከቀረቡ ሌላ አማራጮች ጋር ሲነጻጸር ከፍተኛ ባለመሆናቸው እሱን ለማስፈረም የሚደረገው የውድድር ጥንካሬ አሁንም ይበልጥ እንዲጨምር አድርጓል። ሳላ በስታንፎርድ
በስታንፎርድ ብሪጅ ተቀባይነቱን ካጣ በኋላ ብቃቱን ለማሳየትና አስፈሪ ተጫዋች መሆኑን ወደ አስመሰከረበት ወደ ሮማ ማምራቱ አይዘነጋም። ከዛም ወደ ፊዮረንቲና በውሰት አቅንቶ እንደነበረም እንዲሁ። ለቼልሲ በሁሉም ውድድሮች 19 ጨዋታዎችን አድርጎ የነበረ ሲሆን የእንግሊዝ ፕሪሚየር ሊግ ዋንጫንም እንዲያነሱ ረድቷቸዋል። ከዛም በኋላ ይህ የኢጂፕት ኢንተርናሽናል በ2017 ወደ ሊቨርፑል ዝውውሩን መፈጸም የቻለ ሲሆን እዚያም ሌላ የተጨማሪ 2 ፕሪሚየር ሊግ ዋንጫዎችና የቻምፒዮንስ ሊግ ዋንጫን ማሸነፍ ችሏል። አሁን ላይ የዋንጫ ካቢኔው በሜዳሊያና በዋንጫዎች የተሞላ ሲሆን ይህንም በአብዛኛው በሬድስ ማሊያ ውስጥ በተሳተፈበት 10 ዓመት ውስጥ የተገኘ መሆኑ ይታወቃል። እንግዲህ ውድ አድማጮቻችን ለዛሬ ያዝነው ስፖርታዊ ዘገባችን ይህንን ይመስል ነበር። በተለይም ደግሞ ዛሬ ምሽት የተደረገው የግማሽ ፍጻሜውን ጨዋታ እንዴት ተመለከታችሁት? ኮሜንት ላይ ብትጽፉልን ይደርሰናል። እኛም ደግሞ ሪያክት እናደርጋለን። ከዚህም በተጨማሪ ደግሞ የዝውውር ዜናዎችን እንዲሁም ደግሞ የተለያዩ አዳዲስ ዘገባዎች እንዲደርሷችሁ የተጫዋቾች ፕሮፋይሎችን እንሰራለን። የክለቦችን ፕሮፋይል፣ ፕሪማች፣ ፖስት ማች ሁሉንም ነገር ወደ እናንተ የምናደርስበትን ይህን ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ስንል እንጠይቃለን። እናመሰግናለን። ባይ ባይ።